ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛለሁ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ቪዲዮውን አይታችሁ ስትጨርሱ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩልኝ እጠይቃለሁ። እንግዲህ ዛሬ ደግሞ እጅግ በጣም ሁላችንም የማንጠብቀው አስደንጋጭ ነገር ተፈጥሯል። ማንም በዚህ ልክ እነዚህን ሰዎች ይጠብቃቸዋል ብዬ አላምንም። እንግዲህ ምንድነው የተፈጠረው ዛሬ? ማለት እኔ በጣም ግራ ተጋብቼ ነው የመጣሁት። እስኪ እናንተን ሐሳብ ደግሞ ታሳውቁኛላችሁ ማለት ነው። ትንሽ እንወያይበትና ለማንኛውም እንግዲህ ዛሬ ሜሪ መታለች። ያው ትላንትናም ከሄርሜላ ጋር እንዳወራች አይተን ነበር። ዛሬ ደግሞ ቡዜንና አብርሃምን አግኝታለች ማለት ነው። እንግዲህ ያው በዋናነት ማግኘትም ማውራትም የፈለገችው ቡዜን ነው። እንግዲህ ሜሪ ብቻዋን አልመጣችም። ከሩታ ጋር ሆነው አብረው ነው የመጡት ማለት ነው። ነገር ግን ምንድነው የተፈጠረው? ማለት ሜሪ ላይ ምንድነው የተፈጠረው? ደህና ናት? በሰላም ነው እንደዚህ የምትሆነው የሚለው ነገር በጣም ነበር ሲያስደንቀኝ የነበረው። ለማንኛውም ግን ያው የመጣችው ከትላንትናም እንዳለችው ከሆነ ሩታ ዙሪያ ያሉ እሷን የሚያስጨንቁ ሰዎችን እሷን የሚያስከፉ ሰዎችን በሙሉ ከህይወቷ አስወጣለሁ ብላ ነው የመጣችው። ከነዚህ ሰዎች መካከል አንዷ ቡዜ ተመድባለች ማለት ነው፣ በጣም በሚያሳዝን ሁኔታ። ምክንያቱም ቡዜ እንግዲህ እኛ ከሩታ ጎን እንደሆነች ነበረ ሁሌ የምናውቀው የምናምነው። ዛሬ ከእኔ ጎን አይደለሽም ብትባልም እንኳን ማለት ነው። ነገር ግን ያው የአብርሃም ወንድም አይደለሽ እንዴ አንቺ ለምን ከወንድምሽ ጎን አትሆኝም እየተባለች ሁላ አይ ብላ ከሩታ ጎን የነበረች ሴት ነች ቡዜ። እንግዲህ ዛሬ ግን ያው ለወንድምሽ አግዘሽ ብዙ ነገር አድርገሻል ተብላ እየተወቀሰች ነው ማለት ነው። እንግዲህ ሜሪ ገና ስትመጣ ጀምራ ምንም ነገር ሳትናገርም ሳታወራም እየተበሳጨች ነው የምትመጣው፣ እየጮኸች ነው የምትመጣው። ሁሉንም ነገር በጉልበት ማድረግ የሚቻል የሚመስላት አይነት ሰው ናት፣ ያው ከድሮም ስናውቃት ማለት ነው። ነገር ግን ሰሞኑን እያደረገችው ያለችው ነገር ደግሞ እኛንም ግራ አጋብቶናል። ምክንያቱም እኛንን ከዩቲዩብ ጠፍተን የነበረው ወይስ እሷ ናት ከዩቲዩብ ጠፍታ የነበረችው የሚያስብል ነገር ሁሉ ነው። ምክንያቱም የምታወራው የምታደርገው ነገር ያው ሰሞኑን ከሚከናወነው ጉዳይ ጋር ጭራሽ የማይገናኝ ነገር ነው። በቃ ምንም አይገናኝም። እንዴ ምን ሆና ነው? እንደዚህ እኮ አልተባለም፣ እንደዚህ እኮ አልተደረገም እያልን ሁላ እኛ መደናገጥ ጀምረናል ማለት ነው። ምክንያቱም ያው ከዩቲዩብ ርቃ ነው የቆየችው። ስለዚህ አንዳንድ ነገሮችንም ስትመለስ ያየች አይመስለኝም። ምክንያቱም እንደዚህ ሌላ ያልኩበት ምክንያት ምን መሰላችሁ? ለምሳሌ ሁለት ነገሮችን እኔና የመጀመሪያው ያው ቡዜን አንቺ ነው ወንድምሽ አግዘሽ እንደዚህ ብለሻታል፣ ሰድበሻታል፣ እህቴን አንቋሸሻታል ምናምን ስትላት ነበር ማለት ነው። በፍጹም እኛ እንግዲህ ቡዜ እንደዚህ ስታደርግ አላየንም። ምክንያቱም ቡዜ ሁል ጊዜ ከሩታ ጎን ሆና አብርሃምን ስትቆጣ አብርሃምን ተው እረፍ ስትል ነው የምናውቃት እንጂ አንቺ ምንም ነገር አድርገሽ አታውቂም። አብርሃም ጥፋት ሲያጠፋ ሩታን ብቻ ነው የምትጫኛት፣ ሩታ ላይ ጫና እያደረግሽባት ነው ምናምን እያለች ስታወራ ነበር ማለት ነው። እንግዲህ እኛ ዩቲዩብ ላይ እስከቆየንበት ጊዜ ድረስ መቼም ጊዜ ቢሆን ቡዜ ሩታን ስትጫናት ስታስጨንቃት ምናምን አይተን አናውቅም። በጣም የሚያሳዝነው ነገር ግን ሩታም እንግዲህ ከሜሪ ጋር ተደርባ አዎ ሰድበሽኛል፣ እንደዚህ ብለሽኛል ስትል ነበረ። ይሄ በጣም የሚያሳዝን ነገር ነው። ሩታን ያው ሁልጊዜ እንደምንለው በዚህ ልክ ጠብቀናት አናውቅም፣ አንጠብቃትም። ነገር ግን ወደ ዋናው ነገራችን ስንመለስ ሜሪ ዩቲዩብ ላይ ያሉ ነገሮችን ሳታይ ነው የመጣንበት ያልነው ትልቁ ምክንያት ይሄ ነው። ቡዜን በቃ ከሩታ ጋር ጠላት አርጋ ስላ ነው የመጣችው። ስለዚህ ቡዜን ከህይወቷ ለማስወጣት ቆርጣ ተነስታ ነው የመጣችው። ከሩታ ጎን ራቂ፣ ሩታ አካባቢ እንዳላይሽ ምናምን እያለችም ስትቀውጠው ነበር ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ ሜሪ ዩቲዩብ ላይ ያሉ ነገሮችን ሳታይ ሰሞኑን የተፈጠሩ ነገሮችን ሳታረጋግጥ ነው የመጣችው ያልኩበት ምክንያት ምንድን ነው? አብርሃምን ከእህት ህይወት ጥርግ ብለህ ወጣ እያለች ደጋግማ ስትናገረው ነበር ማለት ነው። እንዴ አብርሃም እኮ ወጥቶ ነበር። ሩታ ናት ቪዲዮ ይዛ ወደ ቤቷ ግዴታ እንዲመለስ ያደረገችው። ይህንን ነገር ሳታቂ ቀርተሽ ነው ሜሪ ነው ወይስ በይስሙላ ነገሮችን ሰምተሽ ነው የመጣሽው? እንዲህ አብርሃም እኮ አልፈልግም፣ በቃ እዚህ ቤት መኖር አልፈልግም ብሎ ሩታም ካባረረችው በኋላ ወጥቷል። ከወጣም በኋላ ተመለስ ብላ ስታስቸግረው አልመለስም ብሎ በዛው ቀርቶ ነበር። በቃ ድጋሚ እዚህ ቤት አልኖርም ብሎ እምቢ ብሏት ሩታ ናት ጎትታ ወደ ቤቷ የመለሰችው ቪዲዮ ይዛበት ማለት ነው። አሁን አንቺ መተሽ ምንድነው እያልሻለሽው? ከእህቴ ህይወት ውጣ፣ በቃ ጥርግ ብለው ውጣላት፣ እንዳታስቸግራት እሷን ከዚህ በኋላ ምናምን እያልሽ ነበር። እንግዲህ አብርሃምም እንደውም በመሀል ግራ እየገባውላ ነበር። ምንድነው የምታወሩት ምናምን ሁላ ሲል ነበር አብርሃም ራሱ። ሜሪ አንዳንድ ጊዜ በቃ ነገሮችን አጣሪ እስኪ፣ በደንብ ረጋ ብለሽ ተረጋግተሽ ነገሮችን ለማየት ሞክሪ፣ ሚዛናዊ ለመሆን ሞክሪ እስኪ። እና አንዳንድ ጊዜ የምንናገረውን ነገር ጠንቀቅ ብንል መልካም ነው እላለሁ። ምክንያቱም እኔ አሁን ቡዜ ባሏለችበት ነው ስትወቀስ ስትሰደብ የነበረው እና በጣም ነው የሚያሳዝነው። እጅግ በጣም ያዘንኩት ደግሞ በሩታ ነው። ምክንያቱም ወንድምሽ ይህን ሁሉ ጥፋት ሲያጠፋ ዝም ብለሽ ከርመሽ እኔን አንድ ጥፋት ባጠፋ እንዴት እንደዚህ ትኛለሽ ስትላት ሁላ ነበረ።
እንግዲህ ቡዜም ደጋግማ እየጠየቀቻት ነበር። እኔ እውነት ዝም ብያለሁ አብርሃም ጥፋት ሲያጠፋ ዝም ነው ያልኩት፣ ታይ እኔና አንቺ እንተዋወቃለን ምናምን እያለች ስትጠይቃት ነበር። ቡዜ ራሱ እንደውም ተገርማ እኔ በቃ ማቀሽ ሩታ አይደለሽም፣ የድሮዋ ሩታ አይደለሽም፣ እኔ ለአንቺ ብዙ ነገር ከፍያለሁ፣ ብዙ ዋጋ ከፍያለሁ፣ ያቺ ሩታ ግን አይደለሽም ዛሬ እያለቻት ነበር ማለት ነው። እንግዲህ ሩታም ያው ወንድምሽ ብዙ ጥፋት አጥፍቷል፣ እኔ አንድ ቀን ባጠፋ ተቀያየርሽብኝ እያለች ደጋግማ ስትነግራት ነበር። እውነት እንነጋገር ከተባለ እኮ ቡዜም ሩታን ተናግራት አታውቅም። አንድ ጊዜ ጥፋት ባጠፋ ተናገርሽ ትላታለች። ቡዜም እኮ አንድ ጊዜ ብቻ ነው የተናገረቻት። እስከዛሬ ተናግራትም አታውቅም፣ ሰድባትም አታውቅም፣ ለወንድማ ወግና የሆነ ነገር ማርጋት አታውቅም ሩታን። ስለዚህ ሩታ አንድ ጊዜ ትልቅ ጥፋት አጠፋች፣ ቡዜም አንድ ጊዜ ተናገረቻት። በቃ አንድ እኩል ናቸው ሁለቱ። እና አንዳንድ ጊዜ ደግሞ ጥፋትን ማመን ትልቅነት ነው። ሩታ አሁንም ቢሆን አብርሃም ላይ ያደረገችው ነገር ጥፋት እንደሆነ ጭራሽ አታምንም፣ በቃ በተአምር ማለት ነው። እውነት ለመናገር አብርሃም እኮ ሩታን ጥሏት ሴት ጋር ሲሄድ ምናምን ማናችንም ደግፈ ነው አናውቅም፣ ሁሌም እንቃወመዋለን። ነገር ግን ደግሞ ሩታ ያደረገችው ነገር ደግሞ አብርሃም ካደረገው እጥፍ የሚሆን ጥፋት ነው፣ ወንጀልም ስለሆነ ማለት ነው። ነገር ግን እኔ በጣም ነው ዛሬ ያዘንኩት፣ በተለይ በሩታ በጣም ነው ያዘንኩባት። ለማንኛውም ግን ሩታና ሜሪ ሆነው የሚያደርጉት ነገር እውነት ለመናገር አብርሃም ከጎናቸው ባይኖር ኖሮ ቡዜን ይደበድቧት ነበር ዛሬ፣ እርግጠኛ ሆኜ የምነግራችሁ ነገር። ምክንያቱም ሰው በዚህ ልክ ዲስሪስፔክት አይደረግም፣ በጣም ነውር ነው። በተለይ ሩታ ያደረግሽው ነገር በቃ ምንም በጣም ብልግና ጭምር ነው ይሄ። ምንም ቢሆን ከጎንሽ የነበረች ሴት ነች፣ ከጎንሽ መሆኗን ምናምን ታየውና የባልሽ ቤተሰብ ነች፣ በትንሹ ልታከብሪያት ይገባል። በቃ ገና ለገና ሜሮን የምትባለው ሴትዮ ከጎንሽ ስላለች ብቻ ከፍ ዝቅ ልታደርጊያት አይገባም ቡዜን። ምክንያቱም ለአንቺ ብዙ ዋጋ ከፍላለች፣ ለአንቺ ብዙ ተከራክራልሻለች፣ ከጎንሽ ሆና ብዙ ነገር አድርጋልሻለች። ስለዚህ ይህ እንደውም ክህደት ሁላ ነው። በቃ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ለማንኛውም ግን የአብርሃምን ትዕግስት ደግሞ ሳናደንቅ አናልፍም። አብርሃም በጣም ተረጋግቶ ነበረ። እህቱ እንደዛ ስትደረግ እንደዛ ስትባል ተው እያለ ለማረጋጋትም እየሞከረ ዝም በቀስ በሉ እያለም ሊያግባባቸው እየሞከረ ምናምን ነበር። በጣም በትዕግስት ነው ያወራቸው። ያው ግን መጨረሻ ላይ ከዚህ በኋላ እህቴን በዚህ ልክ እንዳታናግሪያት ብሎ እንግዲህ ሜሮንን አስጠንቅቋት ሄዷል። ሚዲያ ላይም ስሟን እንዳታነሽ ከዚህ በኋላ ብሎ አስጠንቅቋታል ማለት ነው። እንግዲህ ለማንኛውም በጣም የሚያሳዝን ነገር ነው ዛሬ የተሰማኝ። እኔ ደስ የሚል ነገር አልተሰማኝም። ኤኒዌይስ በአብርሃምና በሩታ መካከል ያለው ክፍተት እጅግ በጣም እንዲሰፋ አድርገውታል። በቃ ድጋሚም የሚጠገን ነገር አይመስለኝም ግንኙነታቸው። ለማንኛውም ግን ትንሽ ለሰው ክብር ቢኖራችሁ መልካም ነው። በተለይ ሜሮን የምትባዩ ሰው ትናንት መተሽ ነገሮችን የባሰ ዝብርቅርቅ ከማድረግሽ በፊት ያሳለፏቸውን ነገሮች እስከዛሬ ድረስ የመጡባቸውን መንገዶች በደንብ አስተውለሽ ብታያቸው መልካም ነው ላለሁ። እንግዲህ ይሄ የኔ የግል አስተያየቴ ነው። የእናንተን ሀሳብ ደግሞ ኮመንት ላይ አስፍሩልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለሁ። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።